ሰላም ሰላም የናይል አካዳሚ ቤተሰቦች እንዴት አላችሁ? ባላችሁበት ሰላማችሁ ይብዛ። በዚህ ቻናል አማርኛ፣ እንግሊዘኛ፣ ሂሳብ እንዲሁም ሌሎችን ትምህርቶች እያስተማርን እንገኛለን። የምናስተምርበት የትምህርት አማራጭ በኢሞ፣ በቴሌግራም፣ በዋትስአፕ፣ በጉግል ሚት ባላችሁበት ቦታ ሆናችሁ መማር ትችላላችሁ። ቻናሉ አዲስ ስለሆነ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ጀምሩ። ለዛሬ ትምህርት ይዤላችሁ የመጣው የአማርኛ ፊደላትን ከቀ እስከ ሀ ያሉትን ፊደላት ጽፌ ነው ይዤላችሁ የቀረቡ። በደንብ አድርጋችሁ እናንተ ደብተር እስክሪብቶ ይዛችሁ ከኔ ጋር እያነበባችሁ እየጻፋችሁ ተከታተሉ። ኦኬ፣ ቪዲዮውን እስከ መጨረሻው ክትትል አድርጉ። ከቀ እስከ ሀ ያሉትን ፊደላት ነው ይዤላችሁ የቀረቡ። አሁን ወደ ትምህርታችን ቀ ቁ ቂ ቂ ቃ ቄ ቅ ቆ እደግመዋለሁ። ቀ ቁ ቂ ቃ ቄ ቆ። ኦኬ፣ እንግዲህ እነዚህ ፊደላት እንደምታዩቸው ባለፈው ከሀ እስከ ሸ ያሉት ፊደላት ነበር ያሳያችሁ። ዛሬ ደግሞ ከቀ ጀምሬ ነው ማሳያችሁ ማለት ነው። ሁለተኛ ድምጽ የምንላቸው ከጎናቸው ላይ ቅጽያ እንዳላቸው ነግሬያችኋለሁ ባለፈው ቪዲዮ። እንደገና እዚህ ጋር ደግሞ የምናያቸው ሶስተኛ ፊደሎች፣ ሁለተኛ ድምጾች፣ ሶስተኛ ድምጾች እንዲሁም ደግሞ አምስተኛ ድምጽ የምንላቸው ከእግራቸው ላይ ሶስተኛ ድምጾች ከእግራቸው ላይ ምልክት ያላቸው ናቸው። ሸፋፋ እግራቸው ሸፋፋ የሆኑ ፊደላት ናቸው የምናያቸው። እንደገና ደግሞ አምስተኛ ፊደሎች ከእግራቸው ላይ ምንድናቸው? ቀለበት የታሰረባቸው ፊደላት ናቸው። 34 ፊደላት አሉ። ሙሉ የአማርኛ ፊደላት ከምንላቸው 34 ፊደላት አሉ። በእነሱ ውስጥ 34ቱ ፊደላት ምንድናቸው? እግራቸው ሶስተኛ ድምጾች እግራቸው ሸፋፋ ናቸው 34ቱ ፊደላት በሙሉ። እንደገና ደግሞ አምስተኛ ድምጽ ምንላቸው ደግሞ ከእግራቸው ላይ ምንድናቸው? ቀለበት የታሰረባቸው ፊደላት ናቸው ማለት ነው። ቀለበት የታሰረባቸው ፊደላት ናቸው። ኦኬ፣ ወደ ቀጣዩ ፊደል ስንሄድ በ እንላታለን። እቺ ደግሞ የምታዩት የአማርኛ ፊደል የመጀመሪያ ናት። እቺ በ እንላታለን። ቡ ቢ ባ ቤ ቦ። ኦኬ፣ እደግመዋለሁ። ቡ ቢ ባ ቤ ቦ። ኦኬ፣ እንግዲህ እንደነገርኳችሁ ሁለተኛ ድምጾች ከጎናቸው ላይ ቅጽያ ያላቸው ብያቸዋለሁ። እዚህ ጋር ቅጽያ ያላቸው። ሶስተኛ ድምጾች እግራቸው ሸፋፋ ነው ብያቸዋለሁ። እግራቸው ሸፋፋ ናቸው። እዚህ ጋር እንደምታያቸው እዚህ ጋር ሸፋፋ ናት። እንደገና ደግሞ አምስተኛ ፊደሎች ደግሞ ቀለበት የታሰረባቸው ናቸው ብያቸዋለሁ። እዚህ ጋር የታሰረባት ናት ከቀ ቤተሰብ። እዚህ ደግሞ ከበ ቤተሰብ ደግሞ ቀለበት የታሰረባቸው ናቸው ማለት ነው። ኦኬ፣ ወደ ቀጣዩ ፊደል ስንሄድ ቨ እንላታለች። ደግሞ ቡ ቪ ቫ ቬ ቮ። እደግመዋለሁ። ኦኬ፣ ቨ ቡ ቪ ቫ ቬ ቮ። ኦኬ፣ እነዚህን ፊደሎች ቨ ትባላለች ብያችኋለሁ። ምንድናቸው? ከጎናቸው ላይ ያሉትን ቅጽያዎች
አትርሱ። ከጎናቸው ላይ እዚህ ጋር የምናያት ከበቤተሰብ ቅጽያ ናት። ከሶስተኛ ድምጽ ደግሞ የምንላት የእግራቸው ሸፋፋ ናቸው። እዚህ ጋርም እንዳያችኋቸው እዚህ ጋርም እንደዚሁ ደግሞ እግራቸው ምንድናቸው ብያቸዋለሁ፣ ሸፋፋ ናቸው። አምስተኛ ፊደሎች ደግሞ ይው ቀለበት አላቸው። እዚህኛው ከቀቤተሰብ ቀለበት አላት፣ ከበቤተሰብ ቀለበት፣ ከበቤተሰብ ደግሞ ቀለበት። እንደዚህ ናቸው 34ቱ ፊደላት ቀለበት የታሰረባቸው ናቸው። አምስተኛ ድምጾች ብያቸዋለሁ። ኦኬ ወደ ቀጣዩዋ ፊደል ስንሄድ ተ እንላታለን። እቺ ፊደል ተ የአማርኛ ፊደል የመጀመሪያ ፊደላት ናት። ተ ቱ ቱ ቲ ቲ ታ ታ ቴ ቴ ት ት ቶ ቶ። ኦኬ ደግሞ አለው ተ ተ ቱ ቱ ቲ ቲ ታ ታ ቴ ቴ ት ት ቶ ቶ። ኦኬ እንግዲህ እዚህ ጋር እንዳትረሱ ብቻ ያው ሁለተኛ ድምጾች ከጎናቸው ላይ ቅጽያ ያለባቸው ብያቸዋለሁ። ሶስተኛ ፊደላት ሶስተኛ ድምጾች ደግሞ እግራቸው ሸፋፋ ነው ብያቸዋለሁ። እንደገና አምስተኛ ፊደሎች ደግሞ የምታዩቸው ናቸው። እግራቸው ላይ ቀለበት የተሰረባቸው ፊደሎችን ነው ማሳየው። ቀለበት የታሰረባቸው ናቸው። ኦኬ ወደ ቀጣዩ ፊደል ስንሄድ ቸ እንላታለን። እንግዲህ ቸ የአማርኛ ፊደል የመጀመሪያ ፊደል ናት። ቸ ቸ ቸ ቹ ቹ ቺ ቺ ቻ ቻ ቼ ቼ ቺ ቺ ቾ ቾ። ኦኬ ደግሞ አለው ቸ ቸ ቹ ቹ ቺ ቺ ቻ ቻ ቼ ቼ ቺ ቺ ቾ ቾ። ኦኬ እንግዲህ የምታዩቸው ሁለተኛ ድምጾች ምንድናቸው ብያቸዋለሁ። ቅጽያ ያለባቸው ብያቸዋለሁ። ሶስተኛ ድምጾች እግራቸው ላይ ሸፋፋ ናቸው ብያቸዋለሁ። አምስተኛ ፊደሎች ደግሞ ቀለበት ያላቸው ፊደላት ናቸው ማለት ነው። ኦኬ ወደ ቀጣዩ ፊደል ስንሄድ የ እንላታለን። እቺ የምናያት የ ትባላለች። የአማርኛ ፊደል የመጀመሪያ ናት። የ የ ዩ ዩ ይ ይ ያ ያ ዬ ዬ ይ ይ ዮ ዮ። እደግመዋለሁ የ የ ዩ ዩ ይ ይ ያ ያ ዬ ይ ይ ይ ዮ ዮ። ኦኬ እኔ እንደነገርኳችሁ ያው ሁለተኛ ድምጾች የሚባሉትና ሶስተኛ ድምጾች አምስተኛ ድምጾች የምታዩዋቸው ሁለተኛ ድምጾች ቅጽያ ነው ያለባቸው ብያቸዋለሁ ጎናቸው ላይ። ሶስተኛ ድምጾች ደግሞ እግራቸው ሸፋፋ ነው ብያቸዋለሁ። አምስተኛ ፊደሎች ደግሞ ቀለበት ከእግራቸው ላይ የታሰረባቸው ፊደላት ናቸው ብያቸዋለሁ። ኦኬ ወደ ቀጣዩ ፊደል ስንሄድ ነ እንላታለች። የምታዩት ነ ትባላለች። ነ ነ ኑ ኑ ኒ ኒ ና ና ኔ ኔ ን ን ኖ ኖ። ኦኬ ወደ ቀጣይ እንደገና ደግመዋለሁ አንዴ ነ ነ ኑ ኑ ኒ ኒ ና ና ኔ ኔ ን ን ኖ ኖ። ኦኬ እኔ እንደነገርኳችሁ ሁለተኛ ድምጾች ምንድናቸው ነው ያልኳችሁ።
ከጎናቸው ላይ ቅጽ ያለባቸው ብያቸዋለሁ። ሶስተኛ ፊደሎች ደግሞ እግራቸው ሸፋፋ ናቸው ብያቸዋለሁ። ወደ ቀጣዩ ፊደል ስንሄድ አምስተኛ ፊደል ደግሞ እግራቸው ምንድናቸው ብያቸዋለሁ። ቀለበት የታሰረባቸው ፊደላት ናቸው። እስካሁን የምታዩቸው ቀለበት የታሰረባቸው ናቸው። ኦኬ ወደ ቀጣዩ ፊደል እንደገና ስንሄድ ወደ ቀጣዩ ፊደል ስንሄድ እንግዲህ እዚህ ጋር የምታዩት ደግሞ ኘ የምንላት ፊደል ናት። ኘ ኘ ኙ ኙ ኒ ኒ ኛ ኛ ኘ ኘ ኝ ኝ ኞ ኞ እደግመዋለሁ አንዴ ኘ ኘ ኦኬ ኘ ኘ ኙ ኙ ኚ ኛ ኛ ኚ ኚ ኞ ኞ ኚ ኚ ኞ ኞ ኦኬ ወደ ቀጣዩ ፊደል ስንሄድ እንደገና እዚህ ጋር የማሳያችሁ ደግሞ አ ትባላለች። አማርኛ ፊደል የመጀመሪያዋ አ አ ኡ ኡ ኢ ኢ አ አ ኤ ኤ እ እ ኦ ኦ እደግመዋለሁ አ አ ኡ ኡ ኢ ኢ አ አ ኤ ኤ እ እ ኦ ኦ ኦኬ እዚህ ጋር እንደማሳያችሁ ሁለተኛ ድምጾች ምንድናቸው ነው ያልኳችሁ። ከጎናቸው ላይ ምንድን ጭረት አለባቸው ብያቸዋለሁ። ሶስተኛ ድምጾች ደግሞ እግራቸው ሸፋፋ ናቸው ብያቸዋለሁ። እስከምታዩቸው እግራቸው ሸፋፋ ናቸው። አምስተኛ ድምጾች ደግሞ ቀለበት ናቸው። ቀለበት ናቸው። እስካሁን ያያችኋቸው እግራቸው ላይ ምንድናቸው ቀለበት ያለባቸው ፊደላት ናቸው ማለት ነው። ወደ ቀጣዩ ስንሄድ ከ እንላታለን። ችምታዩት ከ አማርኛ ፊደል የመጀመሪያዋ ናት። ከ እንላታለን። ከ ከ ኩ ኩ ኪ ኪ ካ ካ ኬ ኬ ክ ክ ኮ ኮ እደግመዋለሁ ከ ከ ኩ ኩ ኪ ኪ ካ ካ ኬ ኬ ክ ክ ኮ ኮ ኦኬ እንዳያችኋቸው ሌሎችንም አሳያችኋለሁ። እቺ ደግሞ ሁለተኛ ድምጽ ምንድናቸው ብያችኋለሁ። ቅጽ ያለባቸው ብያችኋለሁ። ሶስተኛ ድምጾች ደግሞ እግራቸው ሸፋፋ ናቸው ብያችኋለሁ። አምስተኛ ድምጾች ደግሞ ቀለበት ናቸው ብያችኋለሁ። ቀለበት ናቸው። ኦኬ ወደ ቀጣዩ ፊደል ወደ መጨረሻው ፊደል ስንሄድ ኸ እንላታለች። ደግሞ የምታያት ኸ ትባላለች። ኸ ኦኬ ኸ እንላታለን ብያችኋለሁ። ኸ ኸ ሁ ሁ ሂ ሂ ሃ ሃ ሄ ሄ ህ ህ ሆ ሆ እደግመዋለሁ አንዴ ኸ ኸ ሁ ሁ ሂ ሂ ሃ ሃ ሄ ሄ ህ ህ ሆ ኦኬ እንግዲህ እንደምታዩት ሁለተኛ ድምጾች ምንድናቸው ነው ያልኳቸው። ቅጽያ ከጎናቸው ላይ ያለባቸው ብያቸዋለሁ። ሶስተኛ ድምጾች እግራቸው ሸፋፋ ናቸው። አምስተኛ ድምጾች ደግሞ እግራቸው ቀለበት ናቸው ማለት ነው። ኦኬ እንግዲህ ለዛሬ ቪዲዮ ይዤላችሁ የመጣው ከቀ እስከ ኸ ያሉትን ፊደላት ነበረ። የጀማሪ ተማሪዎች የሚሆን ቪዲዮ ደስ ካላችሁ ወይም ደግሞ ላይክ ሼር እያደረጋችሁ
ያደረጋችሁ ጀምሩ ማለት ነው። አመሰግናለሁ አብራችሁ ለቆያችሁ። በሌላ ቪዲዮ ተዘጋጅቼ እስከምመጣ ሰላም ሁኑ፣ ሰላም ቆዩ።